ውድ ቤተሰቦቼ እንግዲህ እንደዚህ ያማረ መግሎባ በስሎልኛል። በጣም ምርጥ ነው። በጣም መልኩ ራሱ ይበቃል ማለት ነው። ይህን ይመስላል። ቤተሰብ ሁላችሁም ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰቡን ቪዲዮን እስከ መጨረሻ ተከታተሉት። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው አለን ይመስገን። ወደ ቤተሰቦቼ እንግዲህ ደግሞ ዛሬ የመግሎባ አሰራር ነው በዶሮ እየላችሁ የመጣሁት። እንግዲህ እዚህ ጋ ከመጀመሪያው አላሳየኋችሁም ይቅርታ ስላልተመቸኝ ነው። እዚህ ጋ ዶሮዬን እያበሰልኩ ነኝ። ዶሮዬን ከትፌ አንዱን ዶሮ 8 ቦታ ከትፌዋለሁኝ። ከዛ ወዲህ እንደዚህ አድርጌ ሰርቸዋለሁ ማለት ነው። የሚያስፈልገኝን ቅመሞች አስገብቻለሁ እና እዚህ ጋ እንግዲህ በድንጃንና ድንች ጠብሻለሁኝ። አሁን ከዚህ ከመሀል አድርጌ ሩዙን እያደረኩ ነኝ ማለት ነው። ከደረደርኩት በኋላ ከዚያ ዶሮን አድርጌ ከመሀል ቤት ሩዜን እያስገባው ነው እና በጣም ነው የሚጣፍጠው። አረቦች ብዛት ይሄንን ምግብ ይወዱታል ማለት ነው። በድንጃኑ መጀመሪያ ተጠብሱና እንግዲህ ከአሰራሩ ባሳያችሁ በጣም ደስ ይለኝ ነበር፣ ስላልተመቸኝ ነው። እና በጣም የሚያምር የሚጣፍጥ መግሉባን የሰራው ዛሬ። ሁላችሁም ስሩ። ቪዲዮውን ከወደዳችሁት እዚህ ጋር አስፋር አድርጌበታለሁኝ መልኩን እንዲያሳምረው። ከላይ ዛፈራን ነው የሚባለው በእነሱ ማለት ነው። ዛፈራን አድርጌ እንደዚህ ያማረ መግሉባ ሰርቻለሁ። በቅዱንስ ቅጠል ከላይ አድርጌበት ለ10 ደቂቃ ያህል እሳቱን በጣም በትንሹ ቀንሼ አበስለዋለሁ ማለት ነው። እና የተለያየ ምግብ እያስኩኝ እመጣለሁ። እናንተ ደግሞ ሼር ላይክ እያደረጋችሁ አበረታቱኝ። ኮመንት አስተያየታችሁን በኮመንት አስቀምጡ። ከወደዳችሁት ሼር ላይክ ያድርጉልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ በኮመንት አስተያየታችሁን የምታስቀምጡ በርቺ የምትሉኝ ሁላችሁንም ከልብ ከልብ አመሰግናለሁ። እናንተም በርቱልኝ። አስተያየታችሁ በጣም ደስ ይላል።